ዶላርን በተመለከተ ብሔራዊ ባንክ በጣም ሰፊ ማሻሻያዎችን እያደረገ ይገኛል። ከነዚህ ውስጥ ዛሬ የተወሰኑትን እነግራችኋለሁ። ስለዚህ ከዶላር ጋር የተያያዙ ስራዎችን የሚሰሩ ሰዎች፣ ኢምፖርተር፣ ኤክስፖርተርስ እና ሌሎቻችሁም የቢዝነስ ማህበረሰብ ላይ ወይም ቢዝነስ ላይ ያላችሁ ሰዎች፣ ዲያስፖራ ማህበረሰብ ሆነ በሪሚታንስ ላይ የምትቀበሉ ሰዎች ሊሆኑ ትችላላችሁ። ሁላችሁም ስለ ዶላር ማወቅ የምትፈልጉ ወይም ስለ ፎሪን ከረንሲ ግንዛቤ እንዲኖራችሁ ከፈለጋችሁ የቪዲዮ ለእናንተ ነው። በመጀመሪያ የዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ተከታታዮች፣ ተመልካቾች ይህንን የዩቲዩብ ቻናል ሰብስክራይብ ስታደርጉ እንደዚህና መሰል አይነት መረጃዎች ይደርሷችኋል፣ በተከታታይ ማለት ነው። ወደ ቪዲዮ እናልፋለን። የመጀመሪያው ኤክስፖርተሮች ኤክስፖርት ኢን አድቫንስ ፔመንት መቀበል እንደምትችሉ ታውቃላችሁ። ለምሳሌ አንድ ኤክስ የተባለ የኮፊ ኤክስፖርተር ወደ ቻይና ኮፊን ኤክስፖርት የሚያደርግ ነጋዴ ከቻይና ከየትኛውም ግለሰብ ኤክስፖርት ኢን አድቫንስ መቀበል ይችላል። ያ ማለት ምን ማለት ነው? ኮፊውን ወይም ቡናውን ኤክስፖርት ከማድረጉ በፊት ኤክስፖርት ኢን አድቫንሱን ቀድሞ መቀበል ይችላል እንደማለት ነው። ከየትኛውም ግለሰብ ነው ይሄንን ወይም ድርጅት ነው ይሄንን መቀበል የሚችለው። ነገር ግን ይሄንን ስንል ከየትኛውም ግለሰብ ወይም ድርጅት ኤክስፖርት ኢን አድቫንስ መቀበል ይችላል ኤክስፖርተሩ ስንል ምን ማለታችን ነው? ያ ኤክስፖርት ኢን አድቫንስ የሚከፍለው ወይም ሴንደሩ ከባየሩ ጋር ቻይና ካለው ባየር ጋር በተርም ኤንድ ኮንዲሽንስ ዜር ሹድ ቢ ሳም ሪሌሽንሽፕ ሊኖረው ይችላል ወይም ይገባል። ይህ ማለት ውጭ ካለው ለቻይና ላለው ኮፊ ወይም የእናንተን ቡና ለሚገዛችሁ ሰው እየከፈለለት እንደሆነ ኢን አድቫንስ ዶክመንት ማቅረብ መቻል አለበት ማለት ነው። ለምሳሌ ኤክስ የተባለ የቡና ላኪ ቻይና ላለው ዋይ ለሚባል ካምፓኒ ቡና እየላከ ነው እንበል። ቡናውን ከመላኩ በፊት ቻይና ያለው ዋይ ካምፓኒ ኢን አድቫንስ ፎሪን ከረንሲ ለእናንተ ሊከፍላችሁ ፈለገ፣ ኤክስፖርት ኢን አድቫንስ እንበል። ነገር ግን ቻይና ላለው ዋይ ለሚባለው ካምፓኒ ሌላ ዜድ የሚባል ድርጅት ወይም ግለሰብ ኢን አድቫንስ ለእናንተ የሚከፍለው ኢን አድቫንስ ነው እንበል። ስለዚህ ሁለቱ ቻይና ያሉ ወይም ሌላ ውጭ ያለ ለእናንተ ኤክስፖርት ኢን አድቫንስ የሚከፍላችሁ ግለሰብ ወይም ድርጅት ከገዣችሁ ጋር በተርም ኤንድ ኮንዲሽንስ ወይም ኢን አድቫንስ እየከፈላችሁ እንደሆነ ለገዢው እየከፈለለት እንደሆነ በዶክመንት የተረጋገጠ መሆን አለበት። ይህንንም ለባንኩ ማቅረብ መቻል አለባቸው። አንደኛው ይሄ ነው ፎሪን ከረንሲ። ስለዚህ ኤክስፖርተሮች ኤክስፖርት የምታደርጉትን ነገር ከመላካችሁ በፊት ኤክስፖርት ኢን አድቫንስ መቀበል ትችላላችሁ ከየትኛውም ግለሰብ። ሁለተኛው ከዶላር አገልግሎት ጋር በተያያዘ ስንቶቻችሁ እናንተ ጋር ያለን በዶላር የዶላር አካውንታችሁን ወደ ውጭ እስከ 20,000 ዩኤስዲ ድረስ መላክ እንደምትችሉ ታውቃላችሁ? ይህን ማለት ምን ማለት ነው? ይህም አዲስ የወጣ የፎሪን ከረንሲ ወይም የዶላር ማሻሻያ ነው። አንድ የዶላር የሴቪንግ አካውንት ያለው ኢትዮጵያዊ ውጭ ላለ ፎር ሜዲካል ፐርፐዝ ሊሆን ይችላል፣ ፎር ኤጁኬሽን ሊሆን ይችላል፣ ለተለያዩ የፔመንት ሰርቪሶች ወይም ሰርቪስ ፔመንትስ እስከ 20,000 ዶላር ድረስ ወደ ውጭ መላክ ይችላል። ይህንን ማድረግ የሚችለው ዶክመንቶችን በትክክል ለዚህ የተዘጋጁ ዶክመንቶችን ወይም ትኬቶችን ወይም ኤኒቲንግ ከሰርቪስ ፔመንቱ ጋር የተያያዙ ነገሮችን ኤቪደንስ ዶክመንትስን ማቅረብ ሲችል ብቻ ነው። ሌላኛው እና የመጨረሻው በጣም ወሳኙ ነገር በግለሰብ ወይም በድርጅት ደረጃ ውጭ ካለ አበዳሪ ዶላር መበደር እንደምትችሉ ታውቃላችሁ? እንዴት ነው የምትበደሩት የሚለውን እነግራችኋለሁ። ይህንን አንድ ፐርሰናሊ ፎር ኤግዛምፕል እኔ ውጭ ካለ አበዳሪ ድርጅት በፎሪን ከረንሲ መበደር እችላለሁ። ይህንን እንዲያደርጉ ባንኮቹ እኔ ለምበደረው የውጭ ፎሪን ከረንሲ ብድር ባንኩ ጋራንቲ ወይም ዋስትና መስጠት እንደሚችሉ ፕራይቬት ባንክስ ይህንንም ብሔራዊ ባንክ ማሻሻያ አድርጓል። የትኛው ፕራይቬት ባንክ ውጭ ላለ
ውጭ ካለ ድርጅት ወይም ግለሰብ አበዳሪ ድርጅት እዚህ ሀገር ሁናችሁ ስትበደሩ እነዚህ ፕራይቬት ባንኮች ዋስትና መስጠት ይችላሉ። እስከምን ድረስ ነው ዋስትና መስጠት የሚችሉት ነው? ለምሳሌ ኤክስ የሚባል ኢትዮጵያ ያለ ካምፓኒ ውጭ ካለ ዋይ ከሚባል ካምፓኒ ወይም አበዳሪ ድርጅት ፎሪን ከረንሲ መበደር ይችላል። ይሄንን በቀላሉ መበደር አትችሉም። ለምትበደሩት ፎሪን ከረንሲ ባንኮቹ ዋስትና መስጠት ይችላሉ። ይህ ባንኮች ዋስትና የሚሰጡት 10% የቶታል ካፒታላቸውን ነው ይላል። ስንት ፐርሰንት አልኩኝ? 10%። የሚሰጡት ጋራንቲ እንደምን ይቆጠራል ይላል? እንደ ብድር ይቆጠራል። ያንን ውጭ የምትበደሩትን ብድር ወይም ፎሪን ከረንሲ ከፍላችሁ እስከምትጨርሱ ድረስ ሎካል ባንኩ ወይም ኢትዮጵያ ውስጥ ያለው ፕራይቬት ባንክ ዋስትና መስጠት ይችላል። 10% የቶታል ካፒታሉን ድረስ ማለት ነው። ስለዚህ እነዚህ ነገሮች ብሔራዊ ባንክ በፎሪን ከረንሲ ወይም በዶላር ላይ ያወጣቸው አዳዲስ ማሻሻያዎች ናቸው። እንደዚህ አይነትና መሰል መረጃዎች ስፔሻሊ ከቢዝነስ እና ቢዝነስ ከባንክ ጋር ከፋይናንሻል ከተለያዩ ነገሮች ጋር እንዲደርሳችሁ ውጭም ያላችሁ አገር ውስጥም ያላችሁ የምትፈልጉ ከሆነ ይህንን የዩቲዩብ ቻናሌን ሰብስክራይብ በማድረግ እንድትወዳጁ ጠይቃችኋለሁ። አመሰግናለሁ።